Hello, this is Morash English. SAT model exam questions አሁን እንሰራለን። verbal reasoning ይላል። ከዛ ውስጥ አናሎጂ ድምጼ ስለተዘጋ I'm sorry አናሎጂ ጥያቄዎችን መጀመሪያ እናያለን ማለት ነው። ኦኬ አናሎጂ ማለት የተሰጡትን ሁለት ወርዶች ያላቸውን ግንኙነት በደንብ በማስተዋል እንደነሱ ያለውን ሪሌሽንሺፕ የሚጠብቀውን ፔር መምረጥ ነው ማለት ነው። ኦኬ the first one elevated exalted ይላል። exalted so elevated exalted ያላቸው ዝምድና ምንድነው? መጀመሪያ elevated ማለት ከፍ ማድረግ ማለት ነው አይደለ? improved in status በራንክም ከፍ ማድረግ ማለት ነው። elevated elevate ቢሆን ኖሮ የሆነ ችግር መፍጠር ማለት ነው። መፍታት ማለት elevate ይሄ ግን elevate ማለት lift up ማለት ነው። ከፍ ማድረግ raised in a higher position ማለት ነው። exalted the same meaning ነው ያለው ግን ይሄ stronger ነው። this is stronger very high rank raised to a very high rank ስለዚህ exalted የelevated extreme form ነው ወይም intensity ሲታይ የዚህ strong የሆነው ግን ሲኖኒመስ ናቸው ማን ነው የበለጠ የሚሆነው very very in high rank ላይ ያለው ይሄ ነው ማለት ከፍ ያለ በጣም ማለት ነው ስለዚህ የምመርጠው ልክ ይሄንን አይነት ሪሌሽን ያለው dirty filthy disorderly unfaithful raise commensurate okay commensurate actually ማወቅ አለብን proportional ማለት ነው ወይም equivalent በሚለው ትይዙታላችሁ ለአሁኑ equivalent ወይም corresponding proportionate በሚለው ያዙትና raise commensurate promoted excellence promoted አንድ ነገር ማስተላለፍ like ማለፍ አለ promoted detained አለ መውደቅ ማለፍ promoted ማሳለፍ excellence excellence ደግሞ ያንድ እንትን your excellency እንላለናል by the way excellency እና excellence ይለያል sorry በዋይ ሲያልቅና በኢ ማለት ነው ለማንኛውም ያንድ የኤክሰለንት ናውን ፎርሙ ማለት ነው ኤክሰለንስ ማለት መላቅ ማለት ነው ፕሮሞትድ እና ልቀት እሺ ዲስኦርደርሊ እና አንፌስፉል አለመታመንና ዲስኦርደርሊ የሆነ ደርቲ ፊልዚ ስለዚህ ልክ እንደዚህኛው ኤክስትሪም ፎርም የሆነው ማን ነው ደርቲ ደርቲ የደርቲ ቬሪ ደርቲ ማለት ፊልዚ ነው ስትሮንገር ፎርሙ ማለት ነው so a is the answer በነገራችን ላይ ኢንቴንሲቲ ፎርሞች እንደዚህ አይነት ጥያቄ ራሱን የቻለ ቪዲዮ ሰርቻለሁኝ ከዚህ በፊት አንድ ሁለት ቀን በፊት የተለቀቀ ማየት ይችላልላችሁ ይጠቅማችኋል ቃላት እነሱ ናቸው ፈተና ላይ የሚደጋገሙት embarrass humiliate embarrass እና humiliate the same ትርጉም ነው ያላችሁ they are synonymous ግን still embarrass ምንድነው አንድን ሰው ማሳፈር ነው አይደል to make someone feel awkward ማለት ነው or if you make someone feel ashamed ማሳፈር ወይም ደግሞ ማን ነው ማሸማቀቅ ማለት ነው humiliate ግን በጣም ስትሮንግ ፎርሙ ነው feel deeply ashamed ማለት ነው deeply ashamed አንድ ሰው ፊል እንዲያደርግ ምን ashamed እንዲሆን በጣም ashamed እንዲሆን ይሄና ይሄ አንድ አይነት ነው ግን ምንድነው ይሄ ኤክስትሪም ፎርም ነው ሃይ ኢንቴንሲቲ ነው ያለው ስለዚህ ሁለቱም አሁንም የመጀመሪያውና ያሁን ይገናኛሉ ኤክስትሪም ፎርም ነው የተጠየቃችሁ ማለት ነው ልክ እንደዛው ያንን የሚጠብቅ ሪሌሽኑን የሚጠብቅ thanks gratitude annoy help gamble investment trial and error trial ማለት ፍርድ ማለት ነው ሊጋል ፕሮሰስ ማለት ነው ኤረር ትራያል ያላቸውን ዝምድና ተመልከቱና ስህተት ፍርድ ፕሮሰስ እሺ ኢንቨስትመንት እና ጋምብል አለ ጋምብል ማድረግ የሆነ ቦታ መውሰድ መቀማት አይደል እሺ አኖይ መናደር ነው ሆፕ ልክ እንደዚህ embarrass እና humiliate ከፍ ያለ thanks ካላችሁ gratitude ትንሽ ከፍ ይላል በጣም አንድ ሰው deeper this is deeper than thanks humiliate is deeper than embarrass ይሄ በጣም መዋረድ መሸማቀቅ ነው በጣም ማለት ነው የግራቲቲዩድ ደግሞ በጣም ማመስገን ነው thanks ትንሽ ላይት ነው ቀለል ያለ ነው ማለት ስለዚህ መልሱ ኤ ነው ማለት ነው እስካሁን አንድና ሁለት በጣም ቀላል ናቸው እስኪ እንመልከት ሶስተኛውን light darkness light እና darkness ኦኬ ቀላል ነው ብርሃን እና ጨለማ ስለዚህ ኦፖዚት የሆነ ነው የምፈልገው ማለት ነው ይሄንን የሚመስል ሪሌሽንሺፕ ያለው anger friendship መናደር ጓደኝነት happy pleased ኦኬ ይሄ ተመሳሳይ ሲኖኒመስ ናቸው ግንኙነታቸው ኦኬ sanity sadness sanity ማለት የሆነ ስታተሱ ጥሩ የሆነ ሜንታል ስታተሱ አሪፍ ነው ወይም ሜንታል ሳውንድነስ ማለት ነው ሜንታል ሳውንድነስ ያምሮ ችግር የሌለበት ልክ ኢንሳኒቲ ይባላል ኢንሴን ነው ሲባል አንድ ሰው ኢንሴን ነው እብድ እንደማለት ነው አይደለ ሶሪ ቃሉን በመጠቀም ይቅርታ ኢንሳኒቲ ግን እቺ ኢን የለችም ሳኒቲ ስለዚህ ጥሩ ሁኔታ ላይ ያለ ሜንታሊ ጥሩ የሆነ ሳድነስ ይሄ ኦፖዚት ነው ይሄ ደግሞ ማድነስ ሳድነስ ማድነስ ማለት
ይሄ ሜንታሊ ጥሩ ያልሆነ ማለት ነው አይደል? ሜንታል ዲስኦርደር ያለበት ማለት ነው። ስለዚህ ሜንታል ዲስኦርደር ያለበትና ሜንታሊ ጥሩ የሆነ ተቃራኒ ናቸው አይደል? ኦፖዚት። ይሄኛው የተሰጠን ጥያቄ ላይት ዳርክነስ ኦፖዚት። ሶ ዚስ ኢዝ ዘ አንሰር ማለት ነው። ዲፕረስድ ሳድ፣ ይሄ ደግሞ ትንሽ ይቀራረባል እንጂ ኦፖዚት አይደለም። ኦፖዚት ነው የተጠየቅነው፣ ኦፖዚት የሆነውን ነው የምንመልሰው ማለት ነው። ይችን ሳኒቲን እና ኢንሴን ግን ያዙልኝ፣ ሌላ ጊዜ ስለምትጠየቁ ፎር ሹር ጥያቄ ሲሰሩ ታገኙታላችሁ። ኢንሴን የሚለው ላይቭሊ ደል፣ ላይቭሊ ደል ይላል። ኦኬ ላይቭሊ እና ደል። አሁን ላይቭሊ ኦኬ፣ ላይቭሊን ማወቅ አለብን። ላይቭሊ የሆነ ኢነርጄቲክ ነገር ማለት ነው፣ አክቲቭ ማለት ነው። ኦኬ አክቲቭ፣ በቀላሉ አክቲቭ እንበለው ወይም ኢነርጄቲክ፣ ኢነርጄቲክ። ስለዚህ ደል ደግሞ የሆነ በቃ ደል ምንም የማይሰማ ወይም ደግሞ ኖ ኤነርጂ ኦር ቦሪንግ፣ ቦሪንግ ማለት ይሆናል። ኦር ላክስ ኤነርጂ፣ ላክስ ኤነርጂ። ስለዚህ ላይቭሊ እና ደል ምንድናቸው ማለት ነው? ኦፖዚት ናቸው ማለት ነው። ስለዚህ ኦፖዚት የሆኑትን እፈልጋለሁ። ኢሞሽናል ሴንሲቲቭ፣ ስሜታዊ መሆንና ሴንሲቲቭ ቶሎ የሚሰማው። ፍላወር እና በድ፣ ፍላወር ኤንድ በድ። ብቻ በድ ማለት ፍላወር ለመሆን የምታድገዋ በኋላ ማለት ነው። ፕላንቶች ላይ ብጥ ብላ ኋላ ወደ ፍላወር የምትቀየረው ናት። ስለዚህ ይሄ ፓርት ሆል ነው። ጥያቄው ላይ ፓርት ሆል ብትጠየቁ ኖሮ መልስ ይሆናል። ይሄ ግን መልስ አይሆንም። ኢሞሽናል ሴንሲቲቪቲ። ኢምፕሎይድ ፐርሰን ሃዝ ኤ ጃብ ማለት ነው። ጃብ ያለው፣ ጃብለስ ደግሞ ዊዛውት ጃብ ማለት ነው። ስለዚህ ተቃራኒ ነው ማለት ነው። ዊዛውት ጃብ። ስለዚህ ይሄ ኦፖዚት ነው። ላይቭሊ እና ደልም ኦፖዚት ነው። ስለዚህ ቢን መርጠናል ማለት ነው። ሃፒ ፕሌስድ ደግሞ ሲኖኒመስ ስለሆኑ የተጠየቅነው አንቶኒመስ። ኦፖዚት ማለት አንቶኒመስ ነው። ስለዚህ ተቃራኒ ስለሆነ ይሄኛውም ተቃራኒ ነው። ጆብ ፕለስ ኢምፕሎይድ፣ ስራ የተቀጠረ ማለት ነው። ኦኬ ማድ ሴን ኢንሴን፣ ያው ቅድም ባልኳችሁ ሌላ ፈተና ላይ ታገኛላችሁ ነው ያልኩት፣ እዚህ አይደለም። ማድ ኢንሴን። ስለዚህ ማድ እና ኢንሴን ምንድነው ግንኙነታቸው? እንዳልኳችሁ ኢንሴን ከሆነ አይኤን ካለ ምንድነው ሜንታል ጥሩ ያልሆነ ዲስኦርደር ያለበት፣ ማድም እብደት። ስለዚህ ሲኖኒመስ ናቸው ማለት ነው። ስለዚህ ለዚህ መልስ የሚሆነው ማን ነው? ተመሳሳይ የሆነውን ሲኖኒመስ ሬድ ግሪን፣ ይሄ አይመለከት፣ አንድ አይነት ነው የተባልኩት። ሄልዚ ፋት፣ ሄልዚ እና ፋት ሲጀመር ሪሌሽናቸውም የለም። ወፍራምና ጤናማ ምንድን ነው? ብሬቭ ቲሚድ፣ ቲሚድ ማለት ቬሪ ሻይ ማለት ነው። ቬሪ ሻይ አፋር፣ በጣም የሚያፍር ማለት ነው። በነገራችን ላይ ኤክስትሪም ፎርም ኦፍ ሻይ ነው። ኤክስትሪም ፎርሞችን ባካችሁ ልጆች ተፈታኞች ለማትሪክ ይጠቅማቸዋል፣ ያዙልኝ። ቬሪ ቬሪ እያልኩ ሰርቻለሁኝ። ምሳሌ ልጠይቃችሁ። አሁን ቬሪ ስሞል ምን ይባላል? ቬሪ ስሞል ከሆነ ታይኒ አይደለም ወይም ማይኒዩት ይባላል። ቬሪ ስሞል። ቬሪ ቢግ ቢባል ምንድን ነው? ቬሪ ቢግ፣ ላርጅ፣ ኢኖርመስ፣ ኢኖርመስ፣ ማሲቭ፣ ጃይጋንቲክ። ራይት ጃይጋንቲክ። ስለዚህ ብዙ እንትኖችን መያዝ። ቬሪ ክሊን ከሆነስ በጣም ምንም ነገር ንጽህናው የተጠበቀ ከሆነ ስፖትለስ። እነዚህ ቃላት ይመጣሉ። ዋናው እንግሊሹም ላይ ይመጣሉ፣ ኤስኤቲም ላይ ይመጣሉ። በነገራችን ላይ አብሮ መያዙ በጣም ጠቃሚ ነው። ቬሪ ቶል፣ በጣም ቶል ከሆነስ ታወሪንግ ይባላል። ይቺ ቃል ብዙም አልተለመደችም። ታወሪንግ፣ በጣም ቶል ከሆነ ታወሪንግ ነው ማለት ነው። ስለዚህ ቬሪ ታየርድ ኤግዞስቲድ ማለት ይሆናል። ኦራይት። ሃፒ የሚለው ደግሞ ላይክ ቬሪ ሃፒ ከሆነ ዲላይትድ ይሆናል ማለት ነው። እነሱን ፎርሞች ብታጠኑ ደስ ይለኛል። አሁን ስለዚህ ማድ ኢንሴን ሲኖኒመስ ነው የተጠየቅኩት። ብሬቭ ጀግና፣ ቲሚድ አይናፋር፣ ይህንን ሪሌሽን አይጠብቅም። እነዚህ ተመሳሳይ። ስሊም ቀጭን፣ ቲን ቀጭን። ሶ ዚስ ኢዝ ሲኖኒመስ ዋን። ቲም ቬሪ ቲን ኢን አን አትራክቲቭ ዌይ ማለት ነው። ስሊም ቲን ነው በጣም ቬሪ ቲን በት ኢን አን አትራክቲቭ ዌይ። ጉድ። ኖውሌጅ ኢግኖራንስ፣ ኢግኖራንስ በጣም ጠቃሚ ቃል ናት። ኢግኖራንስን አንዳንድ ተማሪ ኢግኖር ከሚለው ጋር ያገናኛል። ኢግኖራንስ ማለት እውቀት የሌለው ማለት፣ ላክ ኦፍ ኖውሌጅ ማለት ነው። ስለሆነ ነገር ምንም አለማወቅ ማለት ነው። እውቀቱ አለመኖር ማለት ነው። ላክ ኦፍ ኖውሌጅ። ኢግኖራንስ ኦፍ ዘ ሎው ሃዝ ኖ ኤክስኪውዝ ይባላል። ልደግመዋለሁ። የህግን አለማወቅ ከተጠያቂነት አያድንም። ኢግኖራንስ ኦፍ ዘ ሎው የሆነ ነገርን አለማወቅ ማለት ነው። ላክ ኦፍ ኖውሌጅ፣ ይሄ ደግሞ ኖውሌጅ። ስለዚህ ምንድነው ያላቸው ግንኙነቱ ምንድነው? ኦፖዚት ነው ማለት ነው። ስለዚህ ኦፖዚት ከሆነ ማንን እንመርጣለን? ኪዩር ሄልዚ፣ ኪዩር መፈወስ ነው። ሄልዝ ጤና። ልክ እንደዚህ ነው። ግንኙነቱ ተቃራኒ ነው አይደለም። ኮንሲል ሃይድ፣ ሃይድ ማለት ኮንሲል ማለት ነው። እነዚህ ሲኖኒመስ ናቸው። ስለዚህ ይህንንም አልመርጥም። ብሪዝ ራዘር ብሬዝ ሳፎኬሽን። ብሬዝ በነገራችን ላይ ብሬዝ እና ሶሪ ቅርታ ተማሪዎች ሁሉንም ማሳወቅ ስላለብኝ ነው። ይሄኛው ቨርብ ነው፣ ይሄኛው ናውን ነው።
ሶሪ ዲፕ ብሪዝ ትንፋሽ ውሰድ። ዲፕ ብሪዝ ጠለቅ ያለ ትንፋሽ። ብሪዝ ይሄ ብሬት ነው። ብሬት ይሄ ደግሞ ብሪዝ ይሄ መተንፈስ ማለት ነው። ስለዚህ ይሄ ትንፋሽ ይሄ ሳፎኬሽን መተንፈስ አለመቻል ማለት ሳፎኬሽን። ሳፎኬትድ ሆነ ማለት የሆነ የታፈነ ነገር ነው አይደል? ስለዚህ ብሬዝ ደግሞ መተንፈስ ነው ብሬት። ስለዚህ ተቃራኒ ናቸው ማለት ነው። ዚስ ኢዝ ዘ አንሰር። ኮንስትራክሽን ዎር ይሄ ኮዝ ኤንድ ኢፌክት ቢሆን ኖሮ የዎር ሪዛልቱ ኢፌክቱ ምን ይሆናል? ይሄ ኮዝ ነው፣ ይሄ ኢፌክት ነው። ኖ ኖ ኖ ኖ ዲስትራክሽን ቢሆን ነው። ሶሪ ዲስትራክሽን ቢሆን ነው። ስለዚህ እነዚህ አንቶኒመስ በተቃራኒው መልኩ ነው ወይ የቀረበው? ይሄ ተቃራኒ ይመስላል። በነገራችን ኮንስትራክሽን አንድ ነገር ኮንስትራክት ማድረግ ነው፣ ግንባታ ማለት ነው። ዎር ደግሞ ጦርነት ነው። ስለዚህ ልክ እንደዚህ አይደለም ግንኙነቱ፣ ተቃራኒ የሚል አይደለም። ሶ መተንፈስና ሳፎኬሽን የታፈነ መተንፈስ አለመቻል ተቃራኒ ናቸው። እንደዚህ አይነት ሪሌሽን ስላለው መርጠነዋል። ስታዲ ኢዝ ሪሌትድ ቱ ቴስት ማጥናት ከቴስት ጋር ይገናኛል። ኦኬ ሪሄርስ ማለት ደግሞ አንዴ ደግሞ ሪሳይት ማድረግ ነው። ይሄ መሸምደድ ማለት ነው። ማን ነው? መደጋገም ሪሄርስ ሪሳይት መደጋገም ሪሄርስ። ለምሳሌ ድራማ ልታቀርቡ ስትሉ ወይም ፕሬዘንቴሽን ሲኖርባችሁ ያንን መደጋገም ማለት ነው። ብቻችሁን ሆናችሁ መለማመድ ከጓደኛ ጋር ሆኖ። ስለዚህ ጥናት ከቴስት ጋር ሪሌትድ ከሆነ ሪሄርስ ደግሞ ከምን ጋር ይገናኛል? ኮምፖዚሽን መጽሐፍ ማለት ነው። ጽሁፍ መጽሐፍ ማለት ነው ቴክስትን። ዲሲሽን ከዲሲሽን ጋር አይደለም። ሪሄርስ የምታረጉት የምትደጋግሙት ነገር የሚቀርብ ነው። ኋላ ዩ አር ጎይንግ ቱ አክት አውት ፐርፎርም ልታረጉት ነው ለድራማ። ዚስ ኢዝ ዘ አንሰር። ኪውርም ደግሞ መፈወስ ነው። ይሄ ቀላል ነው። ሪሄርስን ካወቀ አንድ ተማሪ ፐርፎርማንስ ነው ማለት ነው። ግድ እሺ እንቀጥል። ክላስሩም ኢዝ ሪሌትድ ቱ ስቱደንት። ኦኬ መማሪያ ክፍል ተማሪዎች ካሉበት። ስታዲየም ኢዝ ሪሌትድ ቱ ዋት? በቃ ቀላል መሰለኝ ይሄ። እሺ ክላስሩም ስቱደንትስ ካል ስታዲየም አትሌቲክስ ቬሂክልስ ትሬይስ ኤንድ ትሪያል። ቬሂክልስ ሊሆን አይችልም አይደል? ስታዲየም በዋናነት ነው። ክላስሩም በዋናነት ተማሪዎች ነው የሚገኙበት። ስታዲየም በዋናነት ቬሂክል እኮ ሊገኝ ይችላል ተሽከርካሪዎች አይደል? ግን በዋናነት አትሌቲክስ ነው የሚገኙበት። ትሬይል ምንድነው? ለማንኛውም ምንም ቃል ቢሆን እየያዛችሁ ሂዱ። ለማትሪክ ሙሉ ቃላት ተሰብስበው ነው ሴት የሚጠቅሟችሁ። ይሄ የሆነ ፍላት የሆነ ኮንቴነር ነገር ነው መያዣ ወይም ሰርቪስ የምንለው ማለት ነው። ኮንቴነር ወይም ደግሞ ድሪንክስ እና የሆኑ ምግቦችን ይዘንበት የምንሄድ ሰርቪስ ማለት ነው። በአማርኛ ሰርቪስ እንለዋለን ወይም ትሪ እንለዋለን። ትሬይ ሰርቪስ ነገር አለ መጠጥና ምግብ ይዘንበት የምንሄደው እሱን ትሬይ እንላለን። ትሪያል ቀደም ነግሬያችኋለሁ። እሱም ምንድነው? ሊጋል ፕሮሰስ ወይም ፍርድ ማለት ነው። ስለዚህ ምንም አይገናኝም። አትሌትስ ኢዝ ዘ ኮሬክት አንሰር። ላይፍ ኢዝ ሪሌትድ ቱ ዴት። ኦኬ የሁለቱ ግንኙነት ምንድነው? ተቃራኒ ነው። ህይወት ሞት ሆፕ ካለ ስለዚህ የሆፕ ተቃራኒ ነው የምፈልገው ማለት ነው። እዚህ ጋር ተቃራኒ ስለተሰጠኝ የዚህ ተቃራኒ የሆፕ ሳድ ተስፋ ያለውና ደስተኛ ይሄ አንሃፒ ማለት ነው አይደል? አንሃፒና ሆፕ የሚገናኝ እንዳይመስላችሁ ተቃራኒ አይደለም። ክራይ ሆፕ ነው። ተስፋ ያለው ተስፋ የሌለው የሚል ነገር ነው መፈለግ ያለብኝ። በደንብ እያዳመጣችሁ ነው። ኦኬ despair is the correct answer. despair ማለት to become hopeless ማለት or feeling hopeless ተስፋ መቁረጥ ማለት ነው። desperate alright ሞርንን አሁን እንድትይዙ ፈልጋለሁ። ይሄኛው ሞርን አይደለም ሞርኒንግ በምንለው ኦ ብቻ አይደለም። ሞርን ኦዩ ያለው ምን ማለት ነው? ሀዘን ማለት ነው። show deep sadness ማለት ነው። show deep ሳድነስ ወይም ደግሞ ሳድነስ ከምንል ደግሞ ግሪፍ እንችላለን ወይም ሶሮ ሀዘን ማለት ነው። ሞርኒንግ ስትሉ ይሄኛው ሞርኒንግ ሲባል ቢኬርፉል ሌላ ቦታ ላይ ስለምትጠየቁ እንግሊዘኛውም ላይ የሆነ ሴቲም ላይ ስለምትጠየቁ ሞርኒንግ እና ሞርኒንግ ምን እንደሆነ ማወቅ አለባቸው። ይሄ ኤምኦዩ ነው ሀዘን፣ ይሄ ሞርኒንግ ነው የምታውቁት ነው። ስለዚህ ተስፋ የሌለው ተስፋ የቆረጠ ሰው despair is the correct answer. This is ሞረሽ እንግሊሽ። ለሌሎች ጥያቄዎችም እንዲደርሷችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። Thank you. This is ሞረሽ እንግሊሽ።